ሃይ ጋይስ እንደምን አላችሁ? ሰላም ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ለየት ያሉ እና ቀለል ያሉ ገንዘብ የምታገኙባቸውን መንገዶች በተለይም ለወጣቶች ይህ የቢዝነስ ሐሳብ የትም ቦታ ሆነው ሊሰሯቸው የምትችሉ ልትጀምሯቸው የምትችሉ የቢዝነስ ሐሳቦች ናቸው። አንድ ነገር ልብ በሉ። ብዙውን ጊዜ በዩቲዩብ ላይ በተለያየ መንገድ ስራን በተመለከተ ቴክኖሎጂካል የሆኑ ነገሮች ወይም ደግሞ ቴክኒካል የሆኑ ነገሮች ይዘረዘራሉ። ብዙ ሰዎች ልትሰሯቸው መልካም ናቸው፣ በጣም አሪፍ ናቸው። ነገር ግን ብዙዎቻችሁ ልትሰሯቸው ትችላላችሁ ወይ? እያንዳንዳችሁ እነኚህን ኢምፕሊመንት ልትፈጽሟቸው ትችላላችሁ ወይ በሚል እነኚህን እስኪ ብዙዎችን ሊያካትት ሊያማክል ከቻለ በሚል ወይም ዩቲዩብ ላይ ብትገቡ ብዙ የሥራ ዘርፎች ይዘረዘራሉ። ብዙዎችን ያማክላሉ የሚለው ጥያቄ ስለሆነ ነውና እናንተ ለመጀመር የተጋነነ ገንዘብ ሳያስፈልግ ወይም ደግሞ በእርግጥ ሌሎችም ላያስፈልግ ይችላል ብዙዎችን አክሰሰብል ናቸው ወይ ብዙ አካባቢ እንደ እሱና የመሳሰሉትን ትክክል ነው፣ ውጤታማ ነው፣ ልጆቹ የሚሰሩትና የሚያሳውቁበት መንገድ በጣም አሪፍ ነው፣ ሊሰራም ይገባል። ነገር ግን በተጨማሪ ይህ አክሰስ ለሌላቸው ሰዎች ደግሞ እስኪ እንደዚህ ብንሰራስ የሚል ለመጀመር የተጋነነ ገንዘብ ላያስፈልጋቸው ይችላሉ ያልኳቸውን ዛሬ ወደ እናንተ ይዤ መጥቻለሁ። መልካም ቤተሰብ ካልሆናችሁ ቤተሰብ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደሚቀጥለው እንለፍ። አንደኛ ሙያህን ወይም ደግሞ ችሎታህን መሸጥ። ሙያ ካለህ ሙያህን ለመስራት ምን ጊዜም ገንዘብ ሳያስፈልግህ ዋናው ነገር ከሌሎች ለየት ብለህ ሙያውን ወይም ደግሞ ያንን ችሎታህን ሰርተህ የምታሳይበት አቅም ያስፈልጋል። ስለዚህ እነኚህን ወደ ገንዘብ የምትቀይራቸው ምን አይነት ሙያ ናቸው? ለምሳሌ ቪዲዮ ኤዲቲንግ ሊሆን ይችላል። ቪዲዮ ኤዲቲንግ ኤዲት እንድታደርግለት የተሰጠን ቪዲዮ ንጥር ባለመልኩ ጥርት ባለመልኩ የትኛውም ቦታ በየትኛውም ኢትዮጵያ ወይም ደግሞ በሀገራችን ክፍል ልትኖር ትችላለህ። ኤዲት አድርገህ ልትሰጥ ትችላለህ። ዛሬ ማክሰሶቹ ብዙ ስለሆኑ ለምሳሌ ደግሞ ከዚህ በዘለለ ደግሞ ቱቶሪያል ለምሳሌ ተማሪዎችን ሊሆን ይችላል፣ የኮሌጅ ሊሆን ይችላል፣ የሃይስኩል ሊሆን ይችላል፣ የፕራይመሪ ስኩል ሊሆን ይችላል። እነኚህን ተማሪዎች ቲዩተር በማድረግ አንተ የተሻለ ገንዘብ ልታመጣባቸው ትችላለህ ማለት ነው። ሌላው ኩኪንግ ነው። በሆቴሎች ወይም በሬስቶራንቶች ወይም ደግሞ አነስተኛ ምግብ ቤቶች ውስጥ በምግብ አብሳይነት በፕሮግራም ሊሆን ይችላል፣ ታይም ሳይድ ወርክ ማድረግ ትችላለህ። እነኚህን አድርገህ እነኚህን ወደ ገንዘብ ልትቀይራቸው ትችላለህ። የትኛውም ቦታ ላይ ልትሰራቸው የምትችል የትኛውም አካባቢ ሆነ ልትሰራቸው የምትችል ተማሪዎች የትም ቦታ አሉ። ምግብ ቤት የትም አለ። ለምሳሌ ፊክሲንግ ፎንስ እነኚህ ስልኮችን መጠገን የትኛውም ቦታ ዛሬ ስልክ የሌለው ሰው የለም። የዚህ ችግር የሌለበት ሰው የለም። ስልኮችን በመጠገን ገቢ ማግኘት እነኚህን አይነት ስራዎች የምትሰራ ከሆነ እነኚህን ስራዎች ማንኛችሁም በስልካችሁን በመጠቀም በፌስቡክ በቴሌግራም ላይ በዙሪያ ላሉ ሁሉ ፖስት በማድረግ ራስህን ማስተዋወቅ፣ ስራህን ማስተዋወቅ። ስለዚህ ምን ማለት ነው? ችሎታ ልክ እንደ ዘር ነው። ዘርህን ደግሞ ስትዘራ የገቢ ምንጭህ ከፍ እያለ እያደገ ይሄዳል ማለት ጀስት ዘርህ ለአንተ የገቢ ምንጭህ ነው። ዘርህን በዘራ ቁጥር የገቢ ምንጭ ያድጋል ማለት ነው። ሁለተኛ አገልግሎት በመስጠት ገቢ ማግኘት። ለምሳሌ የአገልግሎት ዘርፍ ብዙ መነሻ ካፒታል የማይፈልግ ሲሆን በዋናነት ጊዜህን መስጠት፣ በጥራትና በጥረት ስራን መስራት ገቢ ማግኘት ይቻላል። ለምሳሌ ዶር ቱ ዶር በመሄድ ላውንደሪ አገልግሎት መስጠት ይቻላል። የላውንደሪ አገልግሎት ልብሶችን መውሰድ፣ በታማኝነት ማጠብና መመለስ፣ መስጠት፣ ማቅረብ፣ ማሳየት መቻል። ሁለተኛም የአቅርቦት ስራ በተለያየ ቦታ ከምግብ ቤቶች ወደ ስራ ቦታዎች ሊሆን ይችላል፣ ምግብ ማድረስ ሊሆን ይችላል፣ የተሸጡ እቃዎችን ማድረስ ሊሆን ይችላል፣ የፖስቲንግ ስራ ሊሆን ይችላል። እነኝህን ስራዎች ማስራት። በሶስተኛ ደረጃ የሴቶች ሹሩባና የወንዶች ፀጉር መስራት፣ የመኪና እጥበት፣ ሴቶችን ሹሩባ ዶር ቱ ዶር በመሄድ ሊሆን ይችላል፣ የራሳቸው ቦታ በመወሰን ሊሆን ይችላል። እነኝህን ስራዎች መስራት። በተጨማሪ የመኪና እጥበት ሊያባጆ በምንለው በተለምዶ ማለት ነው። የሞተር ሳይክል ሊሆን ይችላል። የመኪናዎች በማጠብ ገቢ ማግኘት። ሌላው የማሸግና የጽዳት አንዳንድ ድርጅቶች ሰፋ ያሉ ድርጅቶች አካባቢ በመሄድ ማሸግና ወይም ደግሞ የጽዳት አገልግሎቶች መስጠት የምንችልባቸው ሁኔታዎች ካሉ እነኚህን በመስጠት ወደ ገንዘብ መቀየር። ብዙውን ጊዜ አንድ ነገር ልብ ማለት ያለብን ሰዎች እገዛ ይፈልጋሉ።
አንተ ደግሞ ለዚህ ገዛቸው መፍትሄ መስጠት ከቻልክ ሰዎች ይከፍሉሃል ማለት ነው። ለክ የዚህ አይነት ተሰጥኦ ወይም ደግሞ የዚህ አይነት ብቃት ሊኖር ይገባል ማለት ነው። በሶስተኛ ደረጃ ተሰጥኦን መሸጥ ነው። ተሰጥኦ ማለት ብዙ ሰዎች ልዩ ተሰጥኦ አላቸው። ምናልባትም ያንተ ደግሞ የተሻለ ሊሆን ይችላል። ለምሳሌ ስዕል መሳል ሊሆን ይችላል፣ ዳንስ ሊሆን ይችላል፣ ሙዚቃ መሳሪያ መጫወት ሊሆን ይችላል። እነኚህን አንደኛ በስራ ኮንቨርት በማድረግ ሁለተኛ ሌሎችን በማሰልጠን ወደ ገንዘብ በማሰልጠን ወደ ገንዘብ መቀየር ይቻላል ማለት ነው። በማሰልጠን ወይም በማስተማር እነኚህን ነገሮች ወደ ገንዘብ ልትቀየር ትችላላችሁ ማለት ነው። በአራተኛ ደረጃ መግዛትና መሸጥ መጀመር። ይህ መግዛትና መሸጥ መጀመር በተለይም የአንተን የተወሰነች ፕሮፊት አድ በማድረግ ለምሳሌ የታሸጉ ውሃዎች ሊሆን ይችላሉ፣ ከሃንድ ክሎዝ ወይም ደግሞ ሳልቫጅ ቦንዳ የምንላቸው ሊሆን ይችላል፣ ጫማዎች፣ ሃንድ ሜድ ፕሮዳክት የእጅ ስራዎች ሊሆን ይችላሉ። እርካሽ የሆኑ ነገሮችን በመፈለግ የራሳችንን ትርፍ በተወሰነ መልኩ በመጨመር በመሸጥ ይህም ቀላልና የትም ልትሰራው የምትችለው የቢዝነስ ሞዴል ነው። ትርፋማ ሊያደርግህም ይችላል። እነኚህን ሐሳቦች ልትገነዘብ ትችላለህ ማለት ነው። ሌላው ስልክህን ገቢ ለማግኘት የምትጠቀምበት ቢዝነስ ቱል ማድረግ ይጠበቅብሃል። ለምሳሌ ቲዩቶሪያል የምትሰጥ ከሆነ ኦንላይን የምታስተምር ከሆነ ፕሮዳክቶቹን መሸጥ የምትችል ከሆነ የምትፈልግ ከሆነ ኦንላይን በስልክህ ወይም ደግሞ ክሬቲንግ ዩቲዩብ ቪዲዮ ክሬት የምታደርግ ከሆነ በዩቲዩብ በስልክህ ልትጠቀምና ራስህን ፕሮሞት ልታደርግ ይገባል ማለት። ማናቸውም ስራ በብልሃት የምትሰራ ከሆነ ለምሳሌ እንደዚህ ስልክህን የምትጠቀም ከሆነ በብልሃት እንጂ በጉልበት አትስራ። ስልክህ በዚህ መልኩ ብዙ መልስ ሊሰጥህ ይችላል። ልትማርበት ትችላለህ፣ ልታውቅበት ትችላለህ፣ ብዙ የቢዝነስ ኮሙኒኬሽን ልታገኝበት ትችላለህ። ሌላው ትክክለኛ ችግሮችን መፍትሄ ሰጪ መሆን በብልሃት፣ ያለማቋረጥ መስራት በብልሃት፣ በየሳምንቱ አዳዲስ ሙያ መማር ይህም ብልሃት ነው። የደንበኞችን አገልግሎት ማሻሻል፣ ተአማኝ መሆን። ስለዚህ ስኬትን ለማምጣት በዚህ ልክ መሄድ አለበት። ስኬት ማምጣት ወይም መድረስ የሚቻለው በእያንዳንዷ ቀን በዚህ ላይ ወይም ደግሞ በስራ ላይ የ1% ለውጥ በማምጣት ጭምር ነው። መልካም ስራ ስለተመለከታችሁን እናመሰግናለን። ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ቻው።